ስሜ ሜላት አብርሃ እባላለሁ። ምኖረው እዚህ ቢሾፍቱ ነው። የሰበሌክስ ኮሚኒቲ መስራችና አባል ነኝ። በዚህም ኮሚኒቲ ውስጥ ደግሞ የስራ ድርሻዬ ፈንድራይዘር እና ፋይናንስ ጋር የተያያዙ ስራዎችን ነው የምሰራው። ስሜ አቤል አዱኛ እባላለሁ። ከሰበሌክስ ኮሚኒቲ ነው የመጣሁት። እዛ ላይ ሜምበርሺፕ እንደ ኮሚኒቲ ሰርቪስ ላይ እሰራለሁ እና በተጨማሪም ደግሞ ኢቨንት ኦርጋናይዘር ኮኦርዲኔተር ነኝ። ዶክተር ልጅ አለማየሁ እባላለሁ። በኦሮሚያ ሳይንስና ቴክኖሎጂ ባለስልጣን የኢኖቬሽንና ቴክኖሎጂ ሽግግር ዘርፍ ምክትል ኃላፊ ነኝ። ሀና አያሌው እባላለሁ። የመጣሁት ከዚሁ ከቢሾፍቱ ነው። የኮርት 6 ቢሾፍቱ ሰልጣኝ ነኝ እና ይዘን የመጣ ነው ለኤስኤምኢዎች ነው። ጥቃቅንና አነስተኛ ተቋማት ተብለው ለሚሰሩ ድርጅቶች የቋንቋ ባሪየራቸውን የእውቀት ባሪየራቸውን ሰፖርት ለማድረግ አስበን የተነሳንና እየሰራንበት ያለነው ቢዝነስ ነው። ይሄንን ስንጀምር መጀመሪያ እንደ ትልቅ ኢሹ ያየነው በጣም ቋንቋና እውቀቱ የማነሷን ጉዳይ እሷን ለመፍታት ነው። ሲምፕል የሆነ ማንኛውም ሰው አክሰስ እንዲያደርገው የሚቻል የሆነ ቢዝነሳቸውን ኮንትሮል የሚያደርጉበት ሲስተም ይዘን። አቤል ማስረሻ እባላለሁ። የኮርት 6 ቢሾፍቱ ከተማ ተሳታፊ ነኝ። እኔ የሰራሁት ፕሮዳክት ሞቢክስ ይባላል። እንግዲህ በሙያ ደረጃ ያጠናሁት ኤሌክትሪካል ኤንድ ኮምፒውተር ምህንድስና ዘርፍ ነው። አዲስ አበባ ዩኒቨርሲቲ በመማርበት ሰዓት የእንቅስቃሴ እክል የነበረበት ጓደኛ ነበረኝ። የእሱን ችግር ለመፍታት ነበረ መጀመሪያ ላይ ዊልቸሩ የተሰራው። ከዛም በኋላ እኔ ላይ አንፎርቹኔትሊ እንደዚህ እክል አጋጠመኝ፣ የመንቀሳቀስ እክል። ስለዚህ በደንብ የችግሩን ክብደት ራሴ ላይ ያየሁት ማለት ነው። ከአንድ ቦታ ብድግ ብሎ ተነስቶ የሆነ ስራ ሰርቶ መመለስ ምን ያህል አስቸጋሪ መሆኑን ስፔሻሊ በእንቅስቃሴ እክል ጉዳት ላሉ ሰዎች አስቸጋሪ መሆኑን ያየሁበት ሰዓት ነበረ ያ ሰዓት። በዛን ወቅት ነው ሞቢክስን ስለመስራት በደንብ ወደ ቢዝነስ ስለመቀየርም ያሰብኩት ማለት ነው። እንግዲህ ሞቢክስ ሙሉ ለሙሉ በኤሌክትሪካልም የሜካኒካል ስራውም እዚሁ የተሰራ ነው። ከውጭ ኢምፖርት የሚደረጉ ማቴሪያሎች አሉ እንደዚህ ተመሳሳይ ዊልቸሮች፣ ነገር ግን ዋጋቸው ውድ መሆኑና ለእኛ ሀገር መንገዶች አለመሰራታቸው ተመራጭ አያደርጋቸውም። ስርጭታቸውን ቢሆን ከ3 ሚሊዮን እንቅስቃሴ እክል ካለባቸው ሰዎች ከ1% በታች ናቸው። ይሄ እንዲሆን ያደረገበት ምክንያት የዋጋው ውድነት፣ ለእኛ ሀገር መንገድ መሰራት አለመቻሉና የሜንቴናንስ አገልግሎቱም አለመኖሩ ፕሮዳክቱ እንዳይመረጥ አድርጎት ነበር። ያንን ታክል ለማድረግ ነው እንግዲህ ሞቢክስ የተሰራው። ሞቢክስ ብዙ ፊቸሮች አሉት፣ ሪሞት ኮንትሮሎች አሉት። ከዛ ውጭ ደግሞ ለእኛ ሀገር መንገዶች እንዲመች ተደርጎ የተሰራ ነው። ሙሉ ለሙሉ እዚሁም ስለተሰራ የጥገናን አገልግሎት የስፔር ፓርቱንም ስራ አብረን ነው የምንሰራው። የኦርቢት ኢኖቬሽን የሚሰጠውን ፕሮግራም የሰማሁት በሰው ነው። ከዚህ በፊት ሌላ ከተማ ላይ ሲሰጥ እንደነበረ የምታውቅ ጓደኛዬ ነበረች እና እንደውም ብዙም ኢንፎርሜሽኑ የለኝም ነበር። ስለምታውቅ እሷ ነች ራሱ ገፋፍታኝ ያስመዘገበች። ሲድ ፕሮግራሙን ከተቀላቀልኩኝ በኋላ እኔ ላይ የነበሩ ክፍተቶችን በደንብ ነው ለማየት የቻልኩት። ምክንያቱም ብዙውን ጊዜ አተኩሮ የነበረው ፕሮዳክቱን ስለመስራት ፕሮዳክቱ ላይ ተመስጦ ስለመቆየት ነበረ እና ኖርማሊ ከዛ ያለፈ ደግሞ ሌላ ዓለም አለ እና እሱን የማላውቀው ነበረ። ለዛ ኤክስፒሪየንስ ያላቸው ሰዎች ኦርጋናይዝድ የሆነ ኢንኩቤሽን ፕሮግራም አይ ቲንክ ያስፈልገኝ ነበር። ሲድ ፕሮግራም የሞላልኝ ያንን ነው ማለት ነው። ከመጀመሪያ ጀምሮ ኤክስፒሪየንስ የሆኑ ትሬነሮች ነበሩ፣ እነሱን አግኝቻቸዋለሁ። ኔትወርክም ለማድረግ በተቻለ መጠን ሞክሬያለሁ። ኦፕን ነበሩ፣ ለማገዝም በጣም ፈቃደኞች ነበሩ እና ያለብኝን ጉድለቶች ነው ከመጀመሪያ ጀምሮ ሳየው ነበረው ማለት ነው። ኢንቴንሲቭ የሆኑ ትሬኒንጎች ነበሩ። በዛ መሀል ሪሊ ከፕሮዳክትነት በዘለለ ወደ ቢዝነስ እንዲቀየር ያደረገኝ የዚህ ሲድ ፕሮግራም ነው ማለት ነው። እንግዲህ የሚጀምረው ኮሆርቱ ከማይንድ ሴት ጀምሮ ነው እና እስከ ፋይናንሽል ድረስ ይደርሳል። በጣም ተከታታይ ሳምንታት ትሬኒንጎች ነበሩ። ኢንቴንሲቭ ትሬኒንግ ሲባል በወረቀትና ብሎ እንትን የሚያልቅ አይደለም። ፕራክቲካሊ ሃንድ ኦን ኤክስፒሪየንስ ያስፈልጋል። ወተን ማርኬቱን ያየንባቸው አጋጣሚዎች ነበሩ። ሪል ከስተመሮቻችን ይሆናሉ ብለን ያሰብናቸውን ሰዎች ያገኘንበት ነበረ። ፕሮዳክቱ ቴስት መደረግ ነበረበት፣ ቫሊዴት መደረግ ነበረበት። ከዛ ውጭ የሚመጡ ትሬነሮችም ሆኑ ኮኦርዲኔተርስ ወይም እዛ ፕሮግራም ላይ ተሳታፊ የሚሆኑ ሰዎች በሙሉ የሚያነሷቸው ጥያቄዎች አሉ። ለእያንዳንዱ መልስ መስጠት አለብኝ። ምክንያቱም ኋላ ላይ ወደ ማርኬት ሲወጣ ያ ነው ሊጠብቀኝ የሚችለው። ስለዚህ ለሱ ብቁ እንደሆነ አስችሎኛል። ከአንድ ፕሮዳክትነት ወደ ቢዝነስነት የተቀየረው ኦልሞስት በዚህ ኢንኩቤሽን ፕሮግራም ውስጥ ነው። እኛ
ይዘን የመጣ ነው በእኔ በኩል አግሮ ግሪን ፔሌት ይባላል። ምንድነው የምንሰራው? ከሰልን ሰብስቲቱት የሚያደርግ ፔሌት ነው የምናመርተው። ስሞክን የሚቀንስ ከኮስት አንጻር እንዲሁም ደግሞ ከተለያዩ በጭስ ምክንያት የሚመጡ ችግሮችን ሊቀርፍ የሚችል ፔሌት ነበር ይዘን የመጣ ነው። እዚህ ፕሮግራም ላይ መሳተፌ በጣም ብዙ ጠቅሞኛል እውነት ለመናገር። እኛ መጀመሪያ ላይክ አብዛኛው ይሄ ባህላዊ የሚባል አይነት ቢዝነስ አለ አይደለ? እንደዛ ነው አስበን የገባ ነው። የከስተመር ኒድ መቅደም እንዳለበት፣ ማርኬቱን በደንብ ማጥናት እንዳለብን፣ ማርኬቲንግ ስትራቴጂ መስራት እንዳለብን አናቅም ነበረ። ቢኤምሲያችን ራሱ በጣም ውዝግብግብ ያለ ነበር የመጀመሪያው እና እሱን በደንብ እንድናስተካክል ጠቅሞናል። ራሳችንን አንድ ደረጃ ትንሽ ከፍ እንድናደርግ፣ ቢዝነሱን ሲሪየስሊ እንድናየው፣ ማርኬታችንን በደንብ ማየት እንዳለብን እሱን በጣም ጠቅሞናል። እንግዲህ ኦርቢት ኢኖቬሽን ሀብ እና የኦሮሚያ ሳይንስና ቴክኖሎጂ ባለስልጣን በቅርብ ጊዜ የመግባቢያ ሰነድ ሜሞራንደም ኦፍ አንደርስታንዲንግ ተፈራርመናል። ብዙ ውይይቶችም አድርገናል። በአጭር ጊዜ ግን እንደዚህ ውጤታማ የሆነ ስራ ኦርቢት ኢኖቬሽን ሀብ እየሰራ መሆኑን ደግሞ ዛሬ አይተናል። ትልቅ ለእኛም ተስፋ የሰጠን ነገር ነው። በተለይ ዛሬ ያየናቸው ወጣት እውነቱን ለመናገር ለእኛም ከኛም አልፎ ለሀገሪቱም ተስፋ መሆን የሚችሉ ወጣቶች ሀሳባቸው በደንብ መግለጽ እና ምን መስራት እንዳሰቡ መግለጽ የሚችሉ እና ትልቅ ተስፋ ያላቸው ወጣቶችን በዚህ ስልጠና ውስጥ አይተናል። ትልቅ ተስፋም ያለው ነገር ስራም ስለሆነ ቀጣይ ከኦርቢት ኢኖቬሽን ሀብ ጋር የሚኖረን ስራ ምን ያህል ውጤታማ መሆን እንደሚችል ምንም ጥርጥር በማይኖረን መልኩ ደምድመናል ማለት ነው። ዛሬ አሁን ላይ ገና እየጀመርነው ነው እና ባጭሩ ሾርት ተርም ጎላችን ቢያንስ 500 የሚደርሱ ኤስኤምኢዎች ላይ አፕላይ ለማድረግ እንዴት ይሰሩበታል የሚለውን ኢፌክቲቭ ነው ዊክነሱንም እንትኑንም ለማወቅ ማለት ነው። እንደዛ ነው ያሰብነው። ወደፊት ደግሞ እንግዲህ በትልቁ እናስብበታል። በቀጣይ እንደ ቅድ የያዝነው ወደ ፕሮዳክሽን ለመግባት ነው። አሁን የምናገኘው ሲድ ፋይናንስ ይኖራል። በሱ በቀጣዮቹ 2 ወራት ውስጥ የተወሰኑ ሳምፕል ፕሮዳክቶችን ማርኬት ፊት የሆኑ ፕሮዳክቶችን ለመስራት አቅደናል። ከዛ በኋላ ባለው 6 ወር ፌዝ ቤዝ ፕሮዳክሽን ነው። ምክንያቱም ኢምቤድ ቴክኖሎጂ ነው የምናመርተው፣ ትንሽ ማቴሪያል ኢንቴንስ ነው። ከዛ ውጭ ደግሞ ፋይናንስም የተወሰነ ደረጃ ይፈልጋል። እነሱን ፉልፊል ካደረግን በቀጣዮቹ 6 ወራት 120 ዊልቸሮችን በማምረት ፓይለት ፕሮዳክሽኑን ማየት እና ማርኬት ሬዲነሱን በደንብ ቼክ ማድረግ እናቅዳለን ማለት ነው። አቅደናለን ኦልሬዲ። በቀጣዮቹ ከሱ በኋላ ባሉት ሁለተኛው ፌዝ ላይ ደግሞ ወደ 205 ዊልቸሮችን እናመርታለን። ሁለቱ ሲደመሩ ወደ 300 ምናምን ዊልቸሮች ይሆናሉ። ያ ማርኬቱን ቴስት እናደርግበታለን። ከዛ ውጭ ደግሞ የስኬላቢሊቲውንም በደንብ ቼክ እያደረግንበት የምንመጣው ነው። በአጠቃላይ በቀጣዮቹ 2 ዓመታት ከ1400 በላይ ዊልቸሮችን ለማምረት ነው እንደ ዕቅድ የያዝነው። ከዚህ በተጨማሪ ግን አንዱ ዊልቸር ላይ ብቻ ሳይሆን የምናተኩረው ካታጎሪ እናደርጋለን ብለን እናስባለን። ስፔሻሊ ከአንደኛው ፌዝ መጠናቀቅ በኋላ በሁለተኛው ፌዝ ላይ አንድ አይነት ዊልቸር ሳይሆን በካታጎሪ ለልጆች፣ ለአዋቂ ሆኖ ደግሞ ሪሞት ያለው የሌለው እንደዚህ ካታጎሪ መድበንለታል። ኦልሬዲ 5 አይነት ዲዛይን የሰራ ናቸው አሉ። ስለዚህ በቀጣዮቹ 6 ወራት ካለው ፌዝ ፕሮዳክሽን በኋላ በቀጣዩ ፕሮዳክሽን ይህንን ነው አፕላይ የምናደርገው። በ5 አይነት ካታጎሪ እናመርታለን። ያ ማለት ኢንክሉሲቭ እናደርገዋለን ማለት ነው። ምክንያቱም አካል ጉዳት በጣም ብዙ አይነት ነው። የኢምፖርት የሚደረጉት ዊልቸሮች አንዱ ጉዳታቸው ደግሞ አንድ አይነት ዊልቸር መምጣቱ ነው። ስለዚህ እሱንም ማርኬት ጋፕ እንደፍንበታለን ብለን እናስባለን። በ5ቱ ካታጎሪ እያንዳንዱ እያደገ የሚመጣ ፍላጎት እንዳለ እንጋብታለን። ኦልሬዲ ያገኘነውን በማርኬት ሪሰርች እንደዚህ አይነት ፍላጎቶች እንዳሉ ነው። ነገር ግን በአንዴ ሁሉንም ማምረት ስለማንችል የመረጥነው በ120 መነሳት ከዛ በኋላ በካታጎሪ እያደረጉ በ2 ዓመት ውስጥ ከ1400 ዊልቸሮች በላይ ማምረት። መጀመሪያ ኢንተርፕረነር ኮሚኒቲ የሚባለው ነገር ራሱ ህብረት ነው፣ ማህበረሰብ ምናምን ከሚለው ነው እና የኢንተርፕረነር ኮሚኒቲ ሲኖር ትልቁ ቤኔፊት ኔትወርኪንግ ነው። በጣም ብዙ ኔትወርክ ይኖራል እዛ ውስጥ። አሁን ራሱ እኛ መሀል እኔ ሶፍትዌር ስሰራ አፕሊኬሽን የምትሰራ ልጅ አለች። እዛው በጣም ብዙ ነገር ሼር እንደራረግበታለን እና ትልቁ ጥቅም ኔትወርክ ሼር እናደርጋለን እና ሰው ደግሞ አንድ ኢንተርፕረነር የሆነ ሀሳብ ይዞ ቢመጣ ከሱ ጋር ሪሌትድ የሚያደርግ እዛው ሜምበር ያገኛል፣ ራሱን አፕዴት ያደርጋል፣ የተለያዩ ትሬኒንጎችን ያገኝበታል እና ራሱን ያሳድግበታል በደንብ። አስ ኢንዲቪጁዋል ነው። አሁን ይሄ ኮሚኒቲ ከመቋቋሙ በፊት ግራንት ከተደረገ በኋላ አስ ኢንዲቪጁዋል ነበር ለመስራት ያሰብነው። ግን ይሄ ኮሚኒቲ መኖሩ አንድ ላይ
ቦታም ለመጠየቅ ከንቲባን ቢሮ ብሄድም ኢንዲቪጁዋሊ ነበር ልጠይቅ የምችለው። አሁን ግን የኮሚኒቲ መቋቋሙ እንደ ግሩፕ ሄደን የሆነ የስራ እድል እንዲመቻችልን ቦታ እንዲሁም የተለያየ ነገሮች እንዲመቻችልን ይሄን ኮሚኒቲ መኖሩ አንድ ላይ ሄደን መጠየቃችን የተሻለ እድል ነው ብዬ አስባለሁ። ወጣቶች እንግዲህ እንዳልኩ ግንዛቤው አነስተኛ ነው። አሁንም ወጣቶች ጋር ያለው ግንዛቤ በጣም አነስተኛ ነው። አንዱ እኛንም ተግዳሮት የሆነብን አንዱ ነገር በተለይ ኢኖቬተሮች ናቸው እንጂ ኢንተርፕሬነሮች አይደሉም አብዛኞቹ። ይሄ ማለት ያው አንድ ነገር ይሰራሉ፣ ሀሳብ አላቸው። ከዛ በተረፈ ግን ሀሳባቸውን ወደ ገንዘብ፣ ወደ ቢዝነስ፣ ወደ የስራ እድል የመቀየሩ ላይ ትልቅ ጋፕ አለ። በሌላ መልኩ እነሱም የመንግስት ጠባቂዎች ናቸው ማለት ነው። እንደ ስርዓት ነው ራሳቸውን ኮንሲደር የሚያደርጉት። ይህንን ሀሳብ ይዘው ወርቅ የሆነ ሀሳብ ይዘው ገንዘብ መሆን የሚችል ሀሳብ ይዘው ካምፓኒ መሆን የሚችል ትልቅ ማኑፋክቸሪንግ ማዕከል መሆን የሚችል ክህሎት ይዘው እንደ ስርዓት ራሳቸውን ኮንሲደር ያደርጋሉ ብዙዎቹ። ይሄ ከምንድን ነው የመነጨው? አንደኛ እንዳልኩ የኢንተርፕሬነርሺፕ ማይንድ ሴታፑ አልተሰራም። ሁለተኛ እነዚህ ስታርታፖችን አቅፎ ልክ እንደ ኦርቢት ኢኖቬሽን ሀብ በፕሮጀክት ይዞ ስልጠና ሰጥቶ ቀርጿቸው የሚያወጣ ኢንኩቤተሮች አልነበረውም። አሁን ነው በጥቂት ዓመታት ውስጥ ነው እየተፈጠሩ ያለው። ይህንን እድል ደግሞ መጠቀም አለባቸው ወጣቶቻችን። ብዙ ወጣቶች ያሉባት ከተማ ነች እቺ ከተማ እና ብዙ ወጣቶች ስራ መስራት እየፈለጉ ተመርቀው ጨርሰው ግን የስራ እድል ያላገኙበት እድል ነው ያለውና ለምሳሌ እኔ ጋር አንድ የራሴ ያለኝ ታለንት አለኝ፣ ሰንበዲ ጋም የሆነ አንድ ታለንት አለ። ሁላችን ተሰባስበን ግን አሪፍ ነገር ይዘን መቅረብ የምንችልበት ማህበረሰቡ መለወጥ የሚችልበት በማይንድ ሴት ሊሆን ይችላል እና እያንዳንዳችን ጋር ያለውን ስኪል አንድ ላይ ኮምፕሌት አድርገነው የሆነ የተዋጣለት ነገር ይዘን መቅረብ የምንችልበት ነውና አዲስ አበባ ላይም ሄደን እንደሰለጠን ነው ስታርታፕ ኖርማል ለመጀመር ይከብዳል። አንድ ሰው ብቻውን ለመጀመር ይከብዳል። ግን እንደ ኮሚኒቲ ደግሞ አንድ ላይ በመሆን ያሰብናቸውን ሀሳቦች እውን ማድረግ የምንችልበት የተለያዩ ትሬኒንጎችን የምንወስድበት የተለያዩ በኢንተርፕረነራል የወጡ ሰዎችን ካምፓኒዎችን ሄደን ጎብኝተን ከነሱ ጋር ደግሞ ኮላብ አድርገን መስራት የምንችልበትን ብዙ አይነት እድሎችን የምናገኝበት ራሱን የቻለ አንድ ቲም ነው። ጸጥ ብለው ቁጭ ባይሉ ቢያንስ ኦልሬዲ አሁን ላይ ሲስተሙ አሪፍ ነው። ሊንክዲን አለ፣ ሌሎች ድረገጾች አሉ ምናምን እና ቁጭ ባይሉ ውሸት ነው። አሁን እኔ በፊት ላይ እንደዛ ነበር ምለው። አሁን እንደዚህ ስለ ኦርቢት እሷ ባትለኝ ኖሮ ራሱ አልሞክረውም ነበር እና እያንዳንዱን ያሉትን ኦፖርቹኒቲዎች ውሸት ነው ባይሉና ቢሞክሩት ትንሽ ራሳቸውን አንድ ስቴፕ ከፍ የሚያደርጉበትን ነገር ያገኛሉ እና ያለውን እድል እንዳለ ቢጠቀሙ ብዬ አስባለሁ።